ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ የመጀመሪያ ነው ቪዲዮ ስለቅ እናም ሲስተርን ፕራንክ ላደርጋት ነው ማለት ነው። ዛሬ የእውነት የሆነ የምሰራበት ቤት ልጁ ትንሽ ያመዋልና ወደቀብኝ፣ ግን ደህና ነው አልሐምዱሊላህ፣ ምንም አልሆነም። ግን ሲስተሩ ወደቀብኝና ሰዎቹ ምን ሐኪም ቤት ምናምን እያሉ ነው እና እኔ ምን ላድርግ ምናምን እላታለሁ። እስቲ እናያለን ምን እንደምትል። ሄሎ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ። ደህና ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አንቺ? ደህና ነኝ። ደውልሽ ነው የነበረ ሁለቴ? አዎ ደውዬ ነበር። እንግዲህ ብታይ ዛሬ ደንግጬ፣ ያ ረቢ ምን ነው? ልጁ ከእጄ ላይ ወደቀ። እሺ እናማ ይኸው እንግዲህ ይጎዳ አላውቅም። እየተንጫጩ ነው ሰዎቹ። ኧረ ቢስሚላህ። እንዴ ህፃን ልጅ አይደለም፣ ያም ያክል ሰው ነው፣ ካቀምሽ በላይ ነው። እና ሲወድቅ እንደ ህፃን ልጅ ጮሆ ነው እንዴ? ኧረ እንደውም እሄዳለሁ ባያቸው ብሎ ነገር ማለት ያው እነሱ እኮ አስጠንቅቀውኛል። ብቻሽን ይሄ በሽተኛ ልጅ ራሱ ማይዝ ራሱ ማይቆጣጠር ልጅ ነው። እኔ እንደዚህ አይነት ነገር እኔ አልፈልግም፣ ይበቃኛል። አይ ያው እነሱ እኮ ብቻሽን አታንሺ እንዴ ካለ አጀሩ ደርሶ ቢሞትስ የሰው ምን አውቃለሁ እንግዲህ። አጀሉ ደርሶ ቢሞትስ ገደለችው ሊባል ነው እንዴ? ያው እነሱ ነገር ታውቂያለሽ እንግዲህ። እንዴ ይሄ ከአቅምሽ በላይ የሆነ ሰው ነው። አስቤ እንግዲህ እንደው ራሱ እንደው ህሊናቸው ራሱ የማይሰራ ሰዎች ናቸው እንጂ ይሄንን ኧረ እንደዚህ ብሎ ነገር የለም። እኔ ከአቅሜ በላይ ነው ሳነሳው። እንደዚህ ሲሆን እናንተ የሆነ ነገር ትላላችሁ። ስለዚህ እንዲህ አላህ ያምጣውና እንደው ሳነሳው የሆነ ነገር ቢሆንስ ብለሽ ራሱ ባያቸው ማለት ነው። ደግሞ ልትገለው ነው ወይ ይላሉ። እሱማ እንደዛ ስትይ ደግሞ ሸራቸው አይታወቅም። አዎ እንግዲህ ምን ታደርጊያለሽ? ነው ኧረ ምንም አትፍሬ፣ እዛ ምንም ነገር አትሆኝ እንዴ አንቺ። አቺም እኮ አቺም ሰው ሊኖር ግድ ይላል። ምንም ነገር ድንጋጤ ብሎ ነገር የለም። ለምን እዛ አይፈነገልም? ህፃን ልጅ እሺ፣ ህፃን ዳይማ ነው አያውቅም። ህፃን ነው። ይሄ ደግሞ ከአቅምሽ በላይ ነው፣ ከአቅም በላይ። ይሄ እኮ እንደው እንደ ህጉ ራሱ እኮ የሚያስከስ ወንድ ልጅ የሚሰራ ስራ እኮ ነው የምትሰሪው። ከፊል አይደለም እንዴ? የወንድ ልጅ ስራ ነው የምትሰሪው እኮ። እንግዲህ በቃ ዱዓ ማድረግ ነው እባክሽ። የምንደረገው የራሳቸው ጉዳይ። ያው ተቆጥቶ ይተዋሉ። ያው ሌላ ጊዜ ያኔ ያው ብቻሽን እንደዚህ ማንሳት ምናምን ነገር ላይ ብቻሽን አታንሹ ምናምን ብሎኝ ነበር። እኔ ደግሞ እንትኑን ይሄ እና አንቺ ምን አከለከለሽ? ሞቃለሽ? ለምን አሳሹ? ሲጀመር አንቺ አቅም አለ እሱን ማንሳት። ዊልቸሩን አልዘጋሁትም ነበረ። ሊቀመጥ ሲል ተንሸራቶ ወደቀ። እሷ ሄሎ 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 ተቋረጠ። ወይኔ ጉድ ፈላ። አስደነገጥኳት እሷንም። ቤተሰብ እንግዲህ ሰብስክራይብ እያደረጋችሁ አበረታቱኝ። ያ ረቢ። እኔ ልጅ ግን የእውነት ወድቋል ዛሬ ማለት ነው። ግን እንደዚህ እነሱም አላካበዱም። ለምን ወንበሩ ምናምን አዘጊውም አሉኝ። ብቻ ዱአ አድርጉልኝ እንግዲህ አላህ ያግራልኝ። ወይኔ ዘጋችሁ ሳነግራት
እኔ አውቄ ነው ልበላት። ቆይ እስኪ አትቆጡኝም። አውቄ ነው እላታለሁ። አታነሳም። ቤተሰብ አታነሳም። እንግዲህ በቃ እንግዲህ አበረታቱኝ፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እንገናኛለን። ቻው። እነግራታለሁ። እኔ ቤተሰብ እንግዲህ ድጋሚ ደውላለች። እኔ እነግራታለሁ። እኔ ከዚህ በላይ አልችልም። ሄሎ ወይ ተናገርሽ? አይዞሽ እናቴ። አረ ምን ብደናገጡ የራሳቸው ጉዳይ ነው። ምን በጣም ነው የተጎዳው? እንደ ጥርሱ የእጁ ምናምን ያው የተሰበረ እጅ ደግሞ ጨመረበት። አራጅ ልጅ ታይ ወለ በጣም የታመመ ሰው አይደል? ያው እኮ ነው የተሰነቱ የተጎዳ ሰው ትንሹ ነገር እንግዲህ ብርቁ ነው፣ መቋቋም አይችልም። በቃ እዛው ላይ ባክሽን በእርግጥ ብቻሽን የምታነሺው ስሚ ወድቋል፣ ግን እንደዚህ አውቄሽ ነው። እኔ ምንም አልሆነም። አትይም ፕራንክ ላደርግሽ ብዬ ነው ትያለሽ። ኧረ እባክሽ ወላሂ ወድቋል፣ ግን ምንም አላለኝም። አውቄሽ ነው። ኧረ አንቺ ድምፅሽ እኮ እንትን አይልም። ድምፅሽ የደነገጥሽ ነገር እኮ ይመስላል መጀመሪያ ስልክሽ ሳነሳ። አይ ያው ደንግጫለሁ። በእርግጥ ግን ወላሂ እነሱ ምንም አላሉኝም። አውቄሽ ነው። እና ሁለተኛ ለምንድን ነው የምታነሺው? ሲጀመርስ እሱም ያክብጣብደ ምን አቅማለሽ? ጨመራርሻ እንደ የሆነ ጡንቻ ምናምን አቅላሽ ነው። ያረ ያለኝም እየወረደ ነው እናቴ። እና ታዲያ ምን አንቀልቅሎሽ ነው እናቴ ልጅ ያን የሚያክል ወደ የምታነሺው? አንዳንዴ ያው ያኔ ያግዘኛል እኮ እሱ የሆነ እንትን የሚያንሸራትት እንትን ላይ ቆሞ ነው። ለዛ ነው ያላቅምሽ ምንም አትንጠርጠሪ ማለት ነው። ይበቃሻል። እስካሁን ድረስ እንትን ብለሻል። አሁን ደግሞ ሰው ሲኖር ሰው አለ። እንደገና ደግሞ እነሱ